መጀመሪያ ላይ ሳቅ እንደዚህ እንደምታዩት አይደለም ሆኜ ነበረው። እሺ በጣም ራሴን መቆጣጠር ከብዶኛል አይደለ? ወይኔ መናገር በጣም ከብዶኛል። እንዴት ብዬ ነው የምነግራችሁ? ብቻ ግን እችን ቀን ዛሬ ስጠብቃት ነበረ። እችን ቀን ስጠብቅ ነበር ያልኳችሁ። ምንድነው ልትነግሪኝ የምትፈልጊው ነገር? እሺ በቃ የወንድ ይሁን ሴት አላውቅም። ለምንድን ነው አልኩ? አባት ልሆን ይህም እንደ አባት የአባት ልሆን እኮ ነው። እናት ትነግራታለህ። ሰላም እንዴት ዋላችሁልን የእኛ ውድ ቤተሰቦች እንዲሁም ተመልካቾች? እግዚአብሔር ይመስገን ደህና ነኝ። እናንተም በያላችሁበት ሰላማችሁ ዝት ይበልልኝ። ድምፄ ቀንሶ አላውቃለሁኝ። አንደኛ ጠዋት ስላችሁ ሌሊት በሉት በቃ ኦልሬዲ 1 ሰዓት ነው። ኤፊ ደግሞ ተኝቷል። በዚህ ሰዓት የምንነሳ ሰዎች አይደለንም። ወይ 3 ሰዓት 4 ሰዓት ምናምን ነው የምንነሳው እና ጭራሽ በዚህ ሰዓት ህልም እያየ ሊሆን ይችላል። ምን አስቡ እንደሆነ አላውቅም። ዛሬ ደግሞ በጠዋት ምን ነው በዚህ ጠዋት ተነሳሽ ልትሉኝ ትችላላችሁ። በጣም ትልቅ ቀን፣ የምጓጓለት ቀን፣ እንኳን እዚህ ያደረሰኝ የምልበት ትልቁ ቀኔ ነው ለኔ። ትልቁ አመት ነው ለኔ ማለት በየአመቱ እችን ቀን እንደ ልዩ ቀን ነው የምቆጥራትና ምንድነው ልትሉኝ ትችላላችሁ። ብዙዎቻችሁ ላታውቁ ትችላላችሁ። ከዚህ በኋላም ደግሞ እስከዛሬ እኔና ኢፊ ያማከለ ነገር ነበረ። ኢፊ ብቻ ነበረን እችን ቀን የምናከብራት። ማለትም ልንገራችሁ ተኝቷል። ሴኔ እኮ አለሙን እያየ ነው። ግን ውስጡ እያሰበ ያለውን ነገር መቼስ ውስጡ ሁኜ ገብቼ ልብ ውስጥ አላየሁትም እንጂ ምናልባት እችንም ቀን የሚያከብርባት እሱ ለየት ያለ ነገር እያሰበ ሊሆን ይችላል። እኔ ደግሞ ለየት ያለ ነገር ለመናገር እያሰብኩኝ ሊሆን ይችላል። አይታወቅም። የሁለታችንም ሀሳብ የኔንም ሀሳብ እሱ አያውቀውም፣ የእሱንም ሀሳብ ደግሞ እኔ አላውቀውም። እና ከባድ፣ በጣም ከባድ። እንዴት ብዬ ለእናንተ ራሱ እንዴት አሁን ላይ እያወራው እንደሆነ በቃ ሁላ ካሜራውን ራሱ ማየት ከብዶኛል። ለምን ይመስላችኋል? ጣራውን ወደዚህ እያየሁ ያለሁት ሀሳብ እንዲነግሩኝ ነው። እሺ ቃላት እንዲነግሩኝ ነው። ለእናንተ እንዴት ብዬ እንደምነግራችሁ እንዲነግረኝ ነው። እና ከዚህ በፊት እኔና ኢፊችን ቀን ስናከብር፣ በተለይ ደግሞ የመጀመሪያውን ጊዜ ኢፊ እዚህ አልነበረም፣ ቡታጅራ ነበረ። እኔ ደግሞ እዚህ አዲስ አበባ ነበርኩኝና ያ ጊዜ በጣም እንዴት ብዬ ላስረዳችሁ፣ በጣም ከባድ ጊዜ ነበረ። መቼስ የርቀት ፍቅርን ታውቁታላችሁና ለ1 ወርም ለ2 ወርም በቃ ያንን ሰው ሳታገኙ ምንም ሙሉ ለሙሉ ሳታገኙ ምናልባት ከዛ ሰው ጋር የምትገናኙት በሳምንት 1 ወይ 2 ሊሆን ይችላል። ግን ሙሉ ለሙሉ እንደማታገኙት ስታውቁ በጣም ምን ያክል እንደሚደብራችሁ ያው የርቀት ፍቅር ላይ ያላችሁ አሁንም ብትሆኑ ታውቁታላችሁና ሌላችሁ የፈለኩት ነገር ዛሬ እኔና ይፊ ፍቅርን ብለን ፍቅራችንን የተገላለጽንባት፣ ከተዋወቅን እንኳን ቆይተናል። ከዚህ ወር ቀደም ብለን ነበረ። ግን ፍቅራችንን የልባችንን የተገላለጽንባት ቀን ዛሬ ነበረችና እኔ እንኳን ለየት ባለ ነገር ነው ለማሳለፍ እየሞከርኩ ያለሁት። ኤፊ ደግሞ እንዴት ብሎ አስባት እንደሆነችን ቀን አላቅም። እኔ ደግሞ ለየት ባለ ነገር ነው ያልኳችሁ። ምናልባት እናንተ የምትጠብቁት አበባ ምናምን በሚሉት ነገሮች ናቸው። እኔ ደግሞ ኤፊ አበባ ወይ ደግሞ እነዚህ ኖርማል የምንላቸው ነገሮች ሳይሆኑ ከዛ በላይ ያስደስተዋል በሚለው መልኩ ነው ልነግረው ችንም ቀን ልናሳልፍ ያሰብኩትና
ከሌላውም አመትም ከሌላውም ጊዜ ለየት ያለች ቀን ናት። ምክንያቱም እችን ቀን ዛሬ ስጠብቃት ነበረ። መች ነው እቺ ቀን የምትደርሰው እያልኩ ስጠብቃት ነበረ። ለአሁን ብቻ አይደለም፣ በቃ በየአመቱ የምጠብቃት ቀን ትሆናለች። ምን ልላችሁ መቼስ እንደሆነ ይገባችኋል ብዬ አስባለሁኝ። የፍቅራችንን ቀን ብቻ አይደለም፣ ሌላም ደግሞ ተጨማሪ ምክንያት ተጨምሮልናልና ኧረ ሞቀኝ እኮ በጣም ነው ኤክሳይትድ እየሆንኩ ያለሁት። ይህችን ቀን ስጠብቅ ነበር ያልኳችሁ። ብዙዎች በጣም ብዙ ነገር እየገመታችሁ ነበረ፣ በጣም ብዙ ነገርም እያላችሁ ነበረ። እንዴት በምን አይነት ሁኔታ እንዳወቃችሁ አላቅም። ምናልባት ልብ ይናገራል የሚለው ነገር አለና ምናልባት ልባችሁ የነገራችሁ ሰዎች፣ የኔ ወዳጆች፣ የኔን ደስታ የምትፈልጉ፣ እኔ ስከፋ እኩል የምትከፉ፣ እኔ ሳዝን እኩል የምታዝኑ፣ እኔ ስደሰት ደግሞ በዛው ልክ የምትደሰቱ ሰዎች ልባችሁ ነግራችሁ ሊሆን ይችላልና የተወራለት ነገር እውነት ይሆናል እንደሚባል ደግሞ አሳይታችሁኛልና በምን አይነት መንገድ እንደገመታችሁ አላቅም። እናንተ ሰዎች ያው ያወሩት ይደርሳል ምናምን ይባላልና ብቻ እስከዛሬ ስትሉ የነበረው ነገር፣ ምክንያቱም እኔም ተጠራጥሬ ወደዛ ነገር እንድገባበት ያደረጋችሁኝ የመጀመሪያ ሰዎች እናንተ ወዳጆቼ ናችሁና አይላቪ ወዳችኋለሁ። እንዴት ብዬ እንድነግራችሁ እንደምችል አላቅም። በምን አይነት መንገድ እንደገመታችሁ ብትነግሩኝ ግን በዚህ አጋጣሚ ደስ ይለኛል። እስከዛሬ ኮሜንት ስትጽፉ እንደነበረ ዛሬም መጻፋችሁን እንዳትረሱት። ምክንያቱም ምናልባት እናንተ ያወቃችሁበት የራሳችሁ መንገድ ሊኖራችሁ ይችላል። ወይ እያወለዳችሁ ልትኖሩ ትችላላችሁ፣ ወይ ይሄን ጊዜ እያለፋችሁ ልትኖሩ ትችላላችሁ። ግን ያው መቼስ እንደዚህ አሁን እኔ ባለሁበት ሁኔታ፣ አሁን እኔ ባለሁበት ጭንቀት ይሄን ነገር ለመናገር እንዴት እንደተጨነኩ ያክል እናንተም ደግሞ ይሄ ነገር ደርሶባችሁ እንዴት ብላችሁ መናገር እንደጨነቃችሁ ግራ የተጋባችሁ ብዙ ሰዎች ልትኖሩ ትችላላችሁ ብዬ አስባለሁ። ስላችሁ ይሄን ያክል ኤፊ ስነግረው የሚደብረው የሚከፋ አይነት ሰው ሆኖ አይደለም። ማለት ምን ያክል ደስተኛ እንደሚሆን ገና እንዴት ብዬ ላስረዳችሁ። ያው ከሱ በፊት ኦልሬዲ አውቃችሁታልና ከሱ ልታስለቅሱኝ ነው እንዴ? ገና ሳልናገር ገና ስንት ጉድ ሳልነግራችሁ ምናምን ነገር ገና ካሁኑ ራሱን ባይ መምጣት ጀመረና ያው ኤፊ ከዚህ በፊትም ታውቃላችሁ በፕራንክም ሰው አድርጌ ምን ያክል ፊሊንግ እንደሚሰማው ምን ማለት ሲሰማ እንዴት እንደሚል ከዚህ በፊት አይታችሁት ነበረ በፕራንክ ኦልሬዲ። እና ይደብረዋል በሚል ሳይሆን እችን ቃል ስጠብቅ የነበረው የደስታችን ቃል ላይ ሌላ ደስታ ለመጨመር ነውና ይበልጥ ደግሞ ማለት ከዚህ በኋላ እችን አመት ስናስባት የበለጠ ደስታ እየሆነ ነውና ምናልባት ያው የዛሬ አመት ደግሞ ምን ያክል ደስተኛ ልንሆን እንደምንችል 4ኛ አመታችንን ስናከብር እንዴት ደስተኛ ልንሆን እንደምንችል መቼስ ደስታችን ጋር እኩል ታዩታላችሁ። ቀጣይ አመት ያለውን ነገር ተስፋ አደርጋለሁኝ። ወይኔ መናገር በጣም ከብዶኛል። እንዴት ብዬ ነው የምነግራችሁ? ብቻ ግን መጀመሪያ ላይ ሳቅ እንደዚህ እንደምታዩት አይደለም ሁኜ ነበረው። እሺ በጣም ራሴን መቆጣጠር ከብዶኛል አይደለ? እንዴት ብዬ ላስረዳችሁ? መቼስ የሆነ ነገር ውስጣችሁ ላይ የተሰራ የሆነ ነገር እየተፈጠረ እንደሆነ ስታውቁ በጣም ደንግጬ ነበረ። በጣም ማለት ነው ከምላችሁ በላይ። ለምን እንደሆነ ደግሞ መቼስ ታውቁታላችሁ። ከዚህ በፊት የገጠማችሁ ሰዎች ምናልባት ልታውቁ ትችላላችሁ። ያንን ነገር ሳታስቡት እንኳን ቢሆን ያወቃችሁት ወይ ደግሞ በቃ ሳትገምቱት እንኳን ቢሆን ያወቃችሁት ስታውቁ ምን ያክል ፊሊንግ እንደሚሰማችሁ በደንብ ታውቁታላችሁ። ምክንያቱም
የሆነ ነገር ውስጣችሁ ላይ እንዳለ ነው የሚነግራችሁና ያው ሳቅኔ በአጋጣሚ ነው እንጂ ያወቅኩት ሆን ብዬ ተጠራጥሬ ምናምን ነገር አይደለም። ብዙዎች እንደውም ከተናገራችሁ በኋላ ነው ራሴን መጠራጠር ራሱ የጀመርኩትና በዚሁ አጋጣሚ መቼስ ወዳጆቼ ናችሁ። የተወራ ነገር እውነት ይሆናል ብያችኋለሁ እንደነገርኳችሁ ነውና ያወራችሁት ነገር ነው እውነት እየሆነ ያለውና ልባችሁ ነግራችሁ ምናልባት ሊሆን ይችላል። የሆነ ነገር አይታችሁ ተረድታችሁ ሊሆን ይችላልና ያ ማለት የኔ ወዳጆች ናችሁ። የኔ ደስታ የሚያስደስታችሁ ሰዎች ስለሆናችሁ ነው ፈጣሪ በእናንተ በኩል አድርጎ መልእክት ለእኔ ነገረኝና ያው ሳቅ ደግሞ በአጋጣሚ ነበር እንደነገርኳችሁ በሌላ ኬዝ ሆስፒታል ሄጄ ነው ያወቅኩት። ግን እስካሁን ድረስ ኢፊ አላወቀም። እችን ቀን ስጠብቅ ነበር እንደነገርኳችሁ። ያው ተኝቷል። እንዴት ብዬ ልነግረው እንደምችል አላውቅም። ግን በቃ ዝም ብዬ ቀስቅሻው ቶሎ ልንገረው ነው ወይስ እንዴት ተብሎ ነው የሚነገረው? በቃ ዝም ብዬ እነግረዋለሁና እንሂዳ ግን ማለት ነው ሌላም ነገር ስለያዝኩኝ እሱን ኪስ ውስጥ ልክተተው። ለሱ ማሳያ መንገድ ነው እንጂ እኔ ያወቅኩበት ወይ ያየሁበት መንገድ አይደለም። ግን ባፊ ከምነግረው ከመናገር ማሳየት ይበልጣል አይደለም? ስለዚህ አሳይቸው አላውቅም ምን እንደሚል በቃ አብረን ነው የምንሰማው። የእውነት ተኝቷል እና እንግባ። ኤፍሬም ተነሳ ትራሱ ምን ሊያደርግ ነው? ኤፍሬም የመጣው እዚህ ጋር አንዴ ከፍ በል ኤፍሬም። ኧረ ኤፊ በእናትህ ተነሳ እንዴ! ምንድነው ናት? ተነሳ። እስካሁን ለምንድን ነው ያልተነሳው? አንተ ደግሞ ምን ምነግርህ ነገር አለ እያልኩህ ነው። ምንድን ነው? ተነሳ። አትምጣ። ምንድን ነው ናት? ምንሽ? ዛሬ ምንድን ነው ቀን? እኔ እንጃ ማለት ጀናት ምንድን ነው? የተነሳ ዛሬ እኮ 2 ነው። እሺ ነሐሴ 2 ነው። 3 ምን ሰፈር አንተ ተነስና ታጠብ። በእናትህ በዚህ እንትን አለበት። ተነስና ታጠብ። ኧረ ናቴ በማርያም ልተኛ በማርያም ኤፊ የምነግርህ ነገር አለኝ። አዳምጠኝ እስኪ ጆሮ ስጠኝ። እሺ መጀመሪያ ደግሞ ዛሬ ምንድን ነው ቀኑ? ቀኑን እንደሆነ አታስታውስ? ዛሬ ነሐሴ 2 ነው። አኒቨርሰሪያችን ነው። እሺ አሁን እሱን ተው።
ትዝ አላለህም ነበር? እኔ ረስቼው ነበር። ማርያም ሴቶች እኮ አትረሱ። ረስቼው ነበር። ማርያምን ማለት ምንም ቀረ ማስታወሻ ቅርብ ነበር። በዚህ ሰሞን ቢያልፍም ነው እናከብረዋለን። ቢያልፍም ሌላ ገመት ምንድን ነው? ገመት ሌላ ነገር አለ። ለምሳሌ አሁን ማለት ነው ለምሳሌ ነው እንጂ እውነት ይሁን አይሁን ምንም እንትን አይደለም። እውነት ነው ማለት አይደለም፣ ግን ምሳሌ ነው። ለምሳሌ አሁን አንተ 25 ዓመትህ ነው አይደል? ከዛ ልጅ ቢኖርክስ? ደስ ይለኛል። ህፃን ልጅ እኮ ነው ያልኩት፣ እንደ ኮምፒውተር ትልቅ ማለት ነው። ደስ ይለኛል። ማርያምን የበላሁትን በልቶ ባድጋል። ማሪ የበላ ከሆነ አያድግም እኮ ልጅ እስከሚያድግ ድረስ። እባክሽን ከደከመኝ ደግሞ ለእናቴ ይሰጣታል፣ ታሳድገዋለች አንቅባራ። አባቴም ልጅ ይወዳል። ምንድን ነው እሺነት ነው ብቻ በቃ ጥያቄ ያስብልክ ነው ምን መከር እና ደስ ይልካል። አዎ ማርያም እሺ ምንድን ነው ምንድን ነው ሆንኩኝ? ወንድ ልጅ ነው ሴት ልጅ ነው የምትወደው? እኔ ጤነኛ እንጂ መድኃኒዓለም ፈለገውን ይስጠኝ። ምንድን ነው ግን ወንድ ልጅ ነው የምትወደው አንተ? እኔ ወንድ ቢሆን ደስ ይለኛል። እሺ ለምሳሌ አሁን እኔ እርጉዝ ብሆንስ? እዩ ምንድን ነው ማርያምን እዩ በኋላ ጥያቄ ነው ሆንሽኗ ምን መሬት ከሰማይ አትገለባበት። እዩ በቃ ሌላ ምንም አይመስልክም? ደስ ይለኛል። በቃ ደስ ይለኛል። ምንድን ነው ልትነግሪኝ የምትፈልጊው ነገር? እዩ ማርያምን ምንም ደስ አላልሽኝም። ምንድን ነው ደህና ነሽ አንቺ? እዩ ምንድን ነው? ምን ሆናችኋል? ምን ሆንኩኝ? ልክ አይደለሽም እኮ እዩ። ነገር ስላለኝ ነው። እሺ ንገሪኝ። ሁሉም ምንድን ነው? ምን ሆነሻል? ማን አለ ታሉ? ማርያም በይ። ማንም የለም። ማንም የለም። እሺ አሁን እንደዚህ እድሜ ከአባት ምናምን ብትሆን ደስ ይላል። እኔ አዎ ማርያምን ምን ነው? እሺ በቃ የወንድ ይሁን የሴት አላውቅም። ግን በቃ ለምንድን ነው አልኩ? አውቃችሁ ነው እናት ማርያምን በይ እዩ ማያ ፕራንክ አይደለም አለምንድን ነው?
ነው ፕራንክ አይደለም። ማርያምን በል ፕራንክ አይደለም። ማርያምን በይ እናት ማርያምን በይ እስኪ የልጅ አባት ነው እናት ወይ ያንቺ ነው ሰው ነው ለፕራንክ ብለሽ ያመጣሽው እየመሰለኝ ነው እኮ እኛ ነገር። እስኪ ማርያምን በይ ማርያምን እዩ እርጉዝ ነሽ። የልጅ አባት ስለሆነ ነው እርጉዝ ነሽ ማርያምን እኮ እየተጠርጥሬ ጠይቄሻለሁ አይደል? አልነግርህም። ለምንድን ነው ያልነገርሽኝ? ቅርብ ሰዓት ነው አንተም የጠየከኝ። ምንድን በቃ ተወኝ፣ አታሳፍረኝ። እሺ ከመሬት ተነሳ። ተደጋግመህ ካትየው አያሳይክ። ፕራንክ ያደርግኝ አይደለም ማርያምን። እንደዚህ አይነት ፕራንክ አድርጌ ያውቃለሁ። በጣም ናትየው እናት አባት ሊሆን ነው አባት ልታደርጊ ነው። ተወኝ እባክህ፣ እንደዚህ አትበለኝ። እሺ በቃ ይሄ አንዴ ብቻ የሚታይ ነገር እኮ ነው። በቃ ተሳፍረኝ። በቃ እንደዚህ አትይኝ። በቃ ቀለለኝ። ለምንድን ነው ያልነገርሽኝ? ለምን አልነገርሽኝም? እስካሁን ዛሬ ልንገርክ ብዬ ነው። የልጅ አባት ልሆን እኮ ነው። ያለበት ነው ጌታ። አንተ ሌላ ነገር ነው የምትመስለው። እሺ በቃ ማለት ተሳስፈልገው እኮ አባቴ። ከዛ ደግሞ አንተም አባት ልትሆን
ስልክ ያምጪው ለምለም ካልደውልላት ኧረ እንዳትናገር እንዳትደውልላት እሺ በቃ አባቴ አንዴ ተረጋጋ አንዴ ኢፊ ተረጋጋሽ አንዴ ቀና ብለሽ አባት ልበር እኮ ነው አባት ልሁን ነው እኔም እንደ አባቴ አባት ልሁን እኮ ነው እናት አቁምሽ ካሜራውን አጥፊ። እሺ በቃ ተቀበል። አጥፊ ካሜራውን። እሺ ከኋላ እንደሚጀምር ተረጋጋ። እንድትረጋጋ ወይ እናት ኧረ አንገት ያለቀ ኬክ እሺ ግን አባቴ ደስታ ነው የምታለቅሰው? ማርያም ደስ ብሎኝ በጣም ደስ ብሎኝ ማርያም ካሜራው ማጥፍ እሺ አጥፎ በቃ ከዛ በቃ ልጅ ይዘህ አንድ እጇን ይዘህ እያለች ትሄዳላችሁ። ሴት ናት ደግሞ ምንም ይሁን ተረጋጋ ኢፊ በቃ እሺ ተረጋጋ። ወይ በቃ አብሪኩ ካሜራ አጥፎ በቃ ከዛ የዛሬ ቀናችን እናከብራለን። ግን ደስ የሚል ነገር ነው ያከበርነው ገና በጠዋት እንትን እኮ ነው ካሜራው እሺ በቃ አጥፋው ሂድች ለምንድን ነው ካልነገርሽኝ እስከ ዛሬ? በቃ ዛሬ ልነግርህ ነው። ምን ያህል ጊዜ? መች ነው? በቃ እነግርሃለሁ። መች ነው? እነግርሃለሁ። መች እንዳወቅኩ ምናምን እነግርሃለሁ። በቃ አብልኮ አጥፋለች። አጥፋው፣ ማርያምን አጥፋው። እኔ ፍቅር ወይ አይኔን በአይኔ ልታሳየኝ ነው? አይኔን በአይኔ ላይ ነው? የት ልውሰድሽ? የት አባት ይዤሽ ልሂድ? የትም መሄድ አልፈልግም። የትም መሄድ አልፈልግም። ልደውልላት ቤት ለምን? ቪዲዮ ኮል ልደውልላቸው። ማርያምን ልደውልላቸው። ቪዲዮ ኮል ከዛ ታፍ ከሰንገራት ለለምሊና በቃ እሺ በቃ ማለት ትደውልላለህ እኮ ላስፈልገው ነው። ማርያም ይሁ አንድ አዳምጠኝ በቃ ተወው። ይሄ ስልኩ ቆይ እሺ፣ ትነግራታለህ። መጀመሪያ ለራስህ ተረጋጋ። እሺ ለራስህ ተረጋጋ። አሁን ለማውራት ራሷ እንትን አይደለም። መጀመሪያ ተረጋጋ። ከዛ አብረን እንደውላለን። ካሜራውን በማርያም ይሁ እሺ በቃ